ቴዲ አፍሮን ያውቁታል? ያው በቴሌቪዥን ያውቀዋል። የሙዚቃው ንጉስ እሱ ብዙ የማይናገረው ልታይ የማይለው ከሀገራችን አልፎ በዓለም አቀፍ ደረጃም ተቀባይነትንና ዝናን ያተረፈው ቴዎድሮስ ካሳሁን ቴዲ አፍሮ የካሳሁን ገርማሞ ልጅ ጥበብን ፍለጋ በለጋ እድሜው ብዙ የለፋው ዛሬ ላይ ያለበት ደረጃ አስተዋጽኦ ከፍ ያለ ነው። በቀን 8ኛው ወር 2018 በ18 ሙዚቃዎች መጥቶ ከፍተኛ እይታና ተወዳጅነትን ያገኘለት አልበሙ መነጋገሪያ ሆኗል። ከጀንበር እስከ ዳስጣል ከመሪማ እስከ ሺቢባል ከዝጸዳል እስከ ስማራሴ የበርካቶችን ቀልብ ስቧል። ጀንበር የሚለው ሙዚቃው ደግሞ ገና ሲጀምር የሚሰማው ድምጽ በርካቶችን አስደንቋል። እርፎ መረባ እያሉ ትኩረትን የሳቡት እኚህ እናት ማን ናቸው? ስለ ቴዲ አፍሮስ ምን አሉ? ስለ ኢትዮሪክ አልበም አዳዲስ ምስጥሮችን እንነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩም። እኚህ በምስሉ ላይ የምታዩቸው እናት ጀንበር በተሰኘው የብላቴናው ዜማ ላይ አማራ፣ እስላም፣ ኦሮሞ፣ ትግሬ አይባልም እርሶ መረባ እያሉ መግቢያውን በምርቃት የሚቀዱስለት የራያ እናት ናቸው። ሲያወሩ ውሎ የማይጠግቡ ካለማቋረጥ ካፋቸው ማር የሚንጠባጠብ ኢትዮጵያዊ እናት፣ መከራ ያጣፈጣቸው ኢትዮጵያዊት፣ በልጅነት ወራታቸው መውለድ ተስኗቸው ፈጣሪያቸውን በእንባ ሲማጸኑ ኖረው በ47 ዓመታቸው እግዚአብሔር ማጽናቸውን የከፈተላቸው በእድሜ ጤናቸው በልጆች የተባረኩ የሳራ ታሪክ ለሳቸው የሚሆንላቸው እድለኛ እናት ናቸው። አንድ ወጣት ከአልበሙ መለቀቅ በኋላ መኖሪያ ቤታቸው በር ላይ ሂዶ ቴዲ በአልበሙ ሁሉ ላይ እንዳሳወቃቸው ነግሯቸው ዘፈኑን ሰምተውት እንደሆነ ይጠይቃቸዋል። አዎ ሰምቼዋለሁ አሉ እኚህ አስተዋይ እናት። ቀጠል አረጉና ፍሬ ነገሩ ግን አልገባኝም አሉ። ጠያቂው ዘፈኑ ስለ አንድነት በዘር በሃይማኖት ሳንከፋፈል እንድንኖር የሚማጸን መሆኑን እንደ ነገሩ ጠቅሶላቸው ወጋቸውን ቀጠሉ። ቴዲ አፍሮ በአንድ ወቅት በሰይፉ ፋንታሁን እየተዘጋጀ በሚቀርብ የሬዲዮ ፕሮግራም ላይ የሙዚቃዎቹን ዜማዎች ከሱዳን ተወዳጅ ዘፈኖች ላይ እየሰረቀ እንደሚያቀርብ ዘገባ ተሰራበት። ዘገባው ቴዲ ወስዶታል የተባለውን የሱዳን ዜማና ዜማው ተሰርቆ የተሰራበትን የቴዲ አፍሮ ነጠላ ዜማዎች እያፈራረቁ በመስራቱ ይህ ነገር ምንድን ነው የሚያስብል አቧራ ከዚህም ከዛም ይጨስ ጀመረ። ወትሮም የሚጠሉት በደስታ እየፈነጠዙ ለስድብ አፋቸውን አሟሹ። ወዳጆቹም ወገባቸውን ታጥቀው በወቅቱ በነበሩት ጋዜጣ እና መጽሔቶች ላይ ይሟገቱለት ያዙ። በዚሁ ጅምብር መሃል በወቅቱ በጣም ተነባቢና ተወዳጅ የነበረው አዲስ አድማስ ጋዜጣ ቴዲ አፍሮን ቃለ መጠይቅ ያደርግለታል። በዚህ ቃለ መጠይቅ ቴዲ አፍሮ የዜማ ሰረቃው ዘገባ ለህዝብ ከመተላለፉ በፊት አዘጋጆቹ ከሱ በኩል ያለውን እውነት ለሚዛናዊ ዘገባ አስቀድመው ጠይቀውት እንደሆነ ጋዜጠኛዋ ታስነብባለች ብሎ ቴዲ በየትኛውም ዘመን ከማስተዋል ጎሎ የማያውቀው ቴዲ ጥያቄውን እንዲህ ሲል መለሰለት። ይገርምሻል የሰሩት ስራ የመንደሩን ሞኝ አይነት ስራ ነው አላት። ጋዜጠኛዋ የመንደሩ ሞኝ ማን ነው ብላ በጉጉት ጆሮዋን ጣለች። አዝሚሞም ተናግሮም የማያሳፍረው ቴዲ አፍሮ የመንደሩን ሞኝ ታሪክ ይነግራት ያዘ። ታሪኩ እንዲህ ነው። አንድ የድሮ ዘመን ተጓዥ ስንቁን በፈረስ ጭኖ ሲጓዝ ካሰበበት ሳይደርስ የውሃ ጥም ያሰቃየውና የተጓዦች የእግርና የፈረስ ኮቴ እንደ መንገድ ካሰመረው ከዋናው መንገድ ወጥቶ ውሃ የሚያጠጣውን ፍለጋ እየባዘነ ሲሄድ በመንገዱ ላይ የሚያገኛቸው ዛፎች ሁሉ የቀስት ኢላማ መለማመጃ ሆኖ ያያል። ከዛፎቹ ጠጋ ያለ ሲያስተውል ቀስቱ ያረፈበት ዛፍ ሁሉ በክብ ተስሎ እያንዳንዱ ዛፍ ላይ የተሰኩት ቀስቶች ኢላማቸውን አልሳቱም። ውሃ ጠምቶት የነበረው ተጓዥ ምን አይነት ጦረኛ ሰፈር ገባው በሚል ፍርሃት ወደ ኋላ እየተመለሰ በመንገድ ላይ ሌላ ተጓዥ ያገኛል። በመንገድ ላይ ያገኘው ሌላ መንገደኛ አስቁሞ ፈራ ተባ እያለ መንደሩ ምን አይነት ጦረኛ ቢኖሩበት ነው ሁሉም ዛፍ የቀስት መለማመጃ የሆነው በሚል ይጠይቀዋል። መላሹ በፍርሃት ተገርሞ ፈገግ ብሎ እሱማ የመንደሩ ሞኝ ነው ሲል ይመልስለታል። መልሱ ስላልተዋጠለት ኢላማውን አንድም ዛፍ ላይ የማይስት ቀስት እንዴት የመንደሩ ሞኝ ይባላል በሚል ለመልሱ እየጓጓ ጠይቀው መላሹ አሁንም ፈገግ እንዳለ የመንደሩ ሞኝ ቀስቶቹን ከተኮሰ በኋላ የሚያስከብባቸው ሲለው በራሱ ፍርሃት ተገርሞ ካገኘው መንገደኛ ጋር የጠማውን ውሃ ጠጥቶት ተለያዩና እንደዛ በፍርሃት የናጠው እውነተኛ ሞኝ ነበር። እናም ምልልሽ ነው ስሜን ካጠፉ በኋላ ፕሮግራሙን ሰርተው ከለቀቁ በኋላ ነው ለማጣራት የደወሉልኝ። ሊሆን ከሚገባው በተቃራኒው ነው የሆነው አለ ቴዲ ከአዲስ አድማስ ጋዜጣ ጋር በነበረው ቆይታ። ቴዲ ሀገሪቷን ከገጠሟት ችግሮች እንድትላቀቅ ደግሞ በአንደኛው ሙዚቃው በወሎ ድብርቴዎች መረባስ ብሏል። እርፎ መረባ የሰላም የእርቅና የበጎ ምልጃ ሲሆን ለሰላም ለእርቅና ለችግሮች መፍታት ወደ ፈጣሪ ድምጽ የሚያሰሙበት የተፈጥሮም ሆነ ሰው ሰራሽ ችግሮች ሲከሰቱ ፈጣሪ ከችግሩ እንዲጠብቃቸው ካመጣው ማትም እንዲሰውራቸው
የሰው ልጅ በጎ ነገር እንዲገጥመው ከልብና በቅንነት የሚመኝ ስነ ልቦና የተቸሩት በዕለት ከዕለት የህይወት ጉዟቸው በደስታና ሀዘናቸው ብቻ በተገናኙበትና በጥሞናቸው ጊዜ የልብ መሻታቸውን እንዲያገኙ የሚለማመኑበት ስርዓት ነው። ለመሆኑ እርፎ መረባ ምንድን ነው? ታዴ ማማይ ልጅ ስለ እርፎ መረባ ሲያስረዳ እንዲህ ይላል። ስነ ስርዓቱ በወሎ ምድር በስፋት ይከናወኗል። የወሎ ሴቶች መሻት ምኞታቸው ሳይውል ሳያድር በፍጥነት እንዲደርስ የውስጣቸውን የሚገልጹበት ስነ ልቦናዊ ሴት ነው። አብዛኛው ማክሰኞ፣ ሐሙስና እሁድ ቀን የሚከወን ሲሆን በተለይም የተፈጥሮም ሆነ ሰው ሰራሽ ችግሮች ሲከሰቱ ፈጣሪ ከችግሩ እንዲጠብቃቸው ከመጣው ማትም እንዲሰውራቸው የሚለማመኑበት ስርዓት ነው። የሰው ልጅ በጎ ነገር እንዲገጥመው ከልብና በቅንነት የሚመኝ ስለ ልቦና የተቸሩት በዕለት ከዕለት የህይወት ጉዟቸው በደስታና ሀዘናቸው ብቻ በተገናኙበትና በጥሞናቸው ጊዜ የልብ መሻታቸው በዱዓ በእርፎ መረባ በምርቃት ይገልጻሉ። እርፎ መረባ መረባ የሚበጀን ወሎ ይግባ መረባ እየተባለ የሚፈለገውን ሰላም፣ ደስታና እርቅ ከኋላም የሚለመንበት አደጋና ስጋት ሲያንዣብብ ፈጣሪ በምህረት እንዲያሳልፈው የሚመጀንበት ስርዓት ነው። ይህ ለሰው ልጅ በጎውን በመሻት ስነ ስርዓታዊ ሂደት ይህን ይመስላል። ዱሃ የሚደረግለት ሰው የሚበላና የሚጠጣ ያቀርባል። በተመረጠው ቀንም ግብዣ ያደርጋል። በዚህ መሰረት ዱበርቴዎች ይሰባሰባሉ፣ ዱሃ ይደረግለታልና እርፎ መረባ ገንፎ ሲጀባ አቦል ቡና ሲጀመርም ሲጠናቀቅም ይደረጋል። እርፎ መረባ መረባ ሀገር አማን ይሁን እርፎ መረባ መረባ ገንዳው አማን ይሁን እርፎ መረባ ልጆቻችሁ ጋር ተጠበቁ መረባ መቻሁን ታላላቆች ያውቁ የበቁ ሲመርቁ የስነ ስርዓቱ ተሳታፊ ሁሉ የእጆቹን መዳፎች ዘርግተው እያጠፉ የዘረጉ አሜን እያሉ ምርቃቱን ያፈሳሉ። እርፎ መረባ በሴቶች ብቻ የሚከወን ሲሆን የምርቃት የጀማና የአቀባበል ስነ ስርዓት የስራ ክፍፍል አለው። ሰው አሞኜ አሜን አሜንና ነጋዬ ነግ የሚሉ አንቃኞችና ተቀባዮች ሀገር አማን ይሁን ብላ አውተበሪድ ይሁን አሜን እየተባለ ስርዓቱ ይቀጥላል። የዝግጅታችን ተከታታዮች እናንተስ ስለ ቴዲ አዲሱ አልበም ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።